ሰበር ዜና ህዳር 6 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ታሪክ ተሰራ። ከባህር ዳር በላይ ዘለቀ ኤርፖርት አቅራቢያ ኤርፖርቱን ቀለበት ውስጥ በማስገባት በተደረገ ውጊያ የአገዛዙ መገናኛ ካምፕ ላይ መብረቃዊ ጥቃት በፋኖ ሲሰነዘር አገዛዙ በባህር ዳር ዙሪያ ህዝቡን ሲደበድብበት የነበረው ታንክም በፋኖ ተቃጥሏል። ካምፕ ውስጥ የነበሩ የአገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያ ከከባድ እስከ ቀላል ተማርከዋል። ዝርዝር መረጃም ይዘናል፣ ታደምጡታላችሁ። ወዲህ ደግሞ በወሎም እንዲሁ ተአምራዊ ጀብዱ ሲፈጸም የምሬ ወዳጁ ልጆች የአገዛዙን ጦር ክፉኛ ሙሉ በሙሉ በሚባል ደረጃ ሲደመስሱት ከፍተኛ ወታደራዊ መሪዎች ሳይቀሩ ተደምስሰዋል ተብሏል። በዝርዝር የምታደምጡት መረጃ ይዘናል። በጎንደርና ሸዋም ከባድ ትንቅንቅ ሲደረግ ፋኖ በከፈተው መብረቃዊ ጥቃት የአገዛዙ ኮማንዶ ጦር እንደ ቅጠል ረግፏል። እንመለከተዋለን። ከፍተኛ የፋኖ አመራር በስልክ ማብራሪያ እንዲሰጠን ጋብዘናል፣ እናገናኛቸዋለን። በርካታ የጦር ግንባር መረጃዎችን ይሰጠናል። በሌላ በኩል ፋኖ ህወሓትና ሸኔ የኤርትራ ኃይሎች በሱዳን ተገናኙ ብሎ ዘ ኢኮኖሚስት ዘገበ ተብሎ ስለሚናፈሰው የማደናገሪያ ወሬ ዝርዝር መረጃ እንሰጣቸዋለን። ጉዳዩን እናጠራዋለን። ወዲህ ደግሞ አረብ ኤምሬቶች በኢትዮጵያ ወታደራዊ ካምፕ እየገነቡ መሆኑ ሲነገር የሱዳን ኃይሎች ይሰለጥኑበታል ተብሏል። እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የተባበሩት አረብ ኤሚሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነቡ መሆኑን ለጉዳዩ ቅርበት ያላቸው ወታደራዊ ምንጮች ለሚዲያችን ያደረሱት መረጃም ያሳያል። ወታደራዊ ማሰልጠኛው እየተገነባ የሚገኘው በምዕራብ ኢትዮጵያ በቤኒሻንጉል ጉሙዝ ክልል በዳቡስ ወንዝ አቅራቢያ መሆኑን መረጃውን ለሚዲያችን ያደረሱ ምንጮች አያይዘው ጠቁመዋል። የሚዲያችን የመረጃ ምንጮች እንደገለጹት በተባበሩት አረብ ኤሚሬቶች እየተቋቋመ የሚገኘው ወታደራዊ ማሰልጠኛ የኢትዮጵያ መከላከያ ሰራዊት የወታደራዊ መረጃና ደህንነት ሹም ጀነራል ጌታቸው ጉዲና በምስጥር ይመሩታልም ተብሏል። በቤኒሻንጉል ጉሙዝ ክልል በሚቋቋመው ወታደራዊ ማሰልጠኛ ስፍራ የኢትዮጵያ መከላከያ ሰራዊት የምህንድስና ባለሙያዎች የጫካ ምንጣሩና ቁፋሮ ስራዎችን በሚያከናውኑበት ወቅት የተባበሩት አረብ ኤሚሬት ወታደሮች መኮንኖች በሄሊኮፕተር ወደ ስፍራው አቅንተው ጉብኝት ማድረጋቸውን ሚዲያችን ጉዳዩን በቅርበት ከሚያውቁ የመረጃ ምንጮቹ ያገኘው መረጃ ያሳያል። ወታደራዊ ማሰልጠኛው ስራ በሚጀምርበት ወቅትም እስከ 10,000 የሚደርሱ ወታደሮች ማሰልጠን የሚያስችል ሲሆን የሚቋቋምበት ዋነኛ ምክንያት የውጭ ሀገር ወታደሮችን ለማሰልጠን ነውም ተብሏል። በዚህ የወታደራዊ ማሰልጠኛ የጦር ሰፈር በተባበሩት አረብ ኤሚሬቶች ድጋፍ የሚደረግለት ጀነራል ሐምዳን ደጋሎ ፈጥኖ ደራሽ ወታደሮች በዋነኛነት እንደሚሰለጥኑበት የተነገረ ሲሆን በሱዳን የእርስ በርስ ጦርነት የሚሳተፉ ቅጥረኛ ወታደሮችም ስልጠና በዚሁ ይሰጣቸዋል ተብሎ እንደሚታሰብም የመረጃ ምንጮቻችን ገልጸዋል። ከዚህ ጋር ተያይዞ በሶማሌላንድ የበርበራና በኬንያው ሞምባሳ ወደቦች በኩል በመቋቋም ላይ ለሚገኘው ወታደራዊ ማሰልጠኛ ግብዓት የሚሆኑ ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ወደ ኢትዮጵያ ገብተዋል ሲል የሚዲያችን ወታደራዊ ምንጮች ለሚዲያችን ገልጸዋል። የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ በፈረንጆቹ ነሐሴ 2023 ዓ.ም በኢትዮጵያ ይፋዊ ጉብኝት ማድረጋቸውን ተከትሎ ሁለቱ ሀገራት ከተፈራረሟቸው በርካታ ስምምነቶች መካከል በወታደራዊ ጉዳዮች ዙሪያ የሚደረግ ትብብር አንዱ ሲሆን በቤኒሻንጉል ጉሙዝ ይገነባል የተባለው የውጭ ሀገራት ወታደሮች ማሰልጠኛ ወታደራዊ ሰፈር የስምምነቱ አንድ አካል ነው ተብሎም ይገመታል ተብሏል። አሁን በቀጥታ አንድ መረጃም አጋራችኋለሁ። በተለይ ይሄ መረጃ የብልጽግና አጀንዳ ሲሆን ብልጽግና በተለያዩ የገዛ ሚዲያዎቹ እያሰራጨው ያለ መረጃ ነው። መረጃው
እንዲህ ይላል። የፋኖ ኦነግ ሸኔ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትላንት በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳዮች ተሳታፊ መሆኑን የሚያሳይ ነው ሲል ብልጽግና ቃል በቃል አሁን ያልኩትን ዜና በበርካታ ሚዲያዎቹ እያስነገረ ይገኛል። ነገር ግን ይሄ መረጃ ፈጽሞ ከእውነት የራቀ ነው። ዘኢኮኖሚስት የተሰኘው የዜና ምንጭ በብሪቴን የሚንቀሳቀስና ዓለም አቀፍ የዜና ምንጭ ሲሆን ከዚህ ጋር በተያያዘ የፋኖ የኦነግ ሸኔና ህወሓት ኃይሎች በሱዳን ተገናኝተው መከሩ፣ ወታደራዊ ስምምነት እያደረጉ ነው የሚል ዘገባ በአንዳችም ዘኢኮኖሚስት በሰራቸው ዘገባዎች ላይ የተጠቀሰ አንድም ቦታ ላይ የለም። ነገር ግን የብልጽግና ሚዲያዎች ከየትም አምጥተው ቀጥፈውታል። ነገር ግን የፋኖ ደጋፊዎችም ሆኑ ሌላው ማህበረሰብ ማወቅ ያለበት ይሄ ፈጽሞ ከእውነት የራቀ በኢኮኖሚስት ገጽ ላይ ያልተዘገበ ኢኮኖሚስት እስካሁን ያልዘገበው ዜና ነው። ኢኮኖሚስት ከሁለት ቀን በፊት ነው ስለ ኢትዮጵያ ጉዳይ አንስቶ ዘገባ የሰራው። ከዚህም ጋር በተያያዘ ኢኮኖሚስት ያወጣው ዘገባ ኢትዮጵያ ወደ ቀጣይ ጦርነት ልትገባ ትችላለች የሚል ነው እንጂ የፋኖ ኃይሎች እንዲሁም ደግሞ ኦነግ ሸኔና የህወሓትና ኤርትራ ኃይሎች በአንድ ላይ ሱዳን ላይ ተገናኙ የሚል ዘገባ አልሰራም። ብልጽግና ኤርትራ የኢትዮጵያን የውስጥ ኃይሎች እየደገፈች ነው የሚለውን ዘገባውን ለማጠናከር ብቻ ሆን ብሎ በሐሰት መረጃ ዘኢኮኖሚስት ያልዘገበውን ዘገበ ብሎ ይሄንን መረጃ አሰራጭቷል። ስለዚህ ይሄ መረጃ በኢኮኖሚስት ያልተዘገበ ፈጽሞ ከእውነት የራቀ ነው። አንደኛ ነገር ብልጽግና ዘኢኮኖሚስት ዘገበው ብሎ ያሰራጨበት ምክንያት እንደሚታወቀው ከኢትዮጵያ ሆናችሁ የዘኢኮኖሚስትን ዘገባዎች በዌብሳይት ገብታችሁ ለመከታተል ስትፈልጉ ዶላር ይጠይቃችኋል። ክፍያ ተፈጽሞ ነው የኢኮኖሚስትን ዘገባ መከታተል የሚቻለው። ከዚህ ጋር በተያያዘ ታዲያ ብልጽግና ማህበረሰቡ ይሄ አክሰስ የለውም፣ ይሄንን መረጃ የሚያገኝበትን መንገድ የለውም ብሎ ቀጥታ የኢኮኖሚስትን ግዙፍ ስም በመጠቀም የሐሰት መረጃዎችን እያሰራጨ ስለሆነ ይሄ መረጃ ፈጽሞ ከእውነት የራቀ ነው። በእርግጥ ሚዲያችን በርካታ መረጃዎችን ከዚህ ከፋኖ ኃይሎችና ከህወሓት ኃይሎች እንዲሁም ከኤርትራ ኃይሎች ግንኙነት ጋር በተያያዘ በርካታ መረጃዎችን ወደ እናንተ አድርሷል። ከዚህ በፊት ሚዲያችንም በርካታ መረጃዎችን ሰጥቷቸዋል። በዚህ ጉዳይ ላይ ከፍተኛ የፋኖ አመራሮች በሱዳን ተገኝተው በርካታ ውይይቶችን ማድረጋቸውና የፋኖን አቅም የሚያጠናክር በአማራ ህዝብ ጥቅም ላይ ብቻ የተመሰረተ ግንኙነቶችን እያደረጉ ነው። ይሄ በማስረጃ የተደገፈ ነው። ነገር ግን ከኦነግ ሸኔ ከህወሓት እንዲሁም ከኤርትራ ጋር ተጣምር የሚለው ዜና በኢኮኖሚስት የዜና ምንጭ እንደተሰራ ተደርጎ በብልጽግና በኩል የሚራገበው ፈጽሞ ከእውነት የራቀ ነው። ከዛ ባለፈ ግን የፋኖ ኃይሎች በሱዳን በርካታ እንቅስቃሴዎችን ያደርጋሉ። አዎ ያደርጋሉ። ነገር ግን በኢኮኖሚስት ከዚህ ጋር በተያያዘ ያለው ነገር የለም። ስለዚህ በርካታ የትግሉ ደጋፊዎች በዚህ ጉዳይ ላይ ስትደናገሩ ስላየን ነው። መደናገር አያስፈልግም። የብልጽግና የሐሰት መረጃ ነው ለማለት ነው።